አብርሃም ይምጣ እዚህ ቢኖርና አንድ ላይ ልጃችሁ ተሰድጉ ደስ ይለኛል። ኮሽ ቁጭ ብለን እንነጋገር። አይ ስልሽ እየተግባባን አይደለም። እኔ የማወራው ሌላ ነው፣ አንቺ የምታወሪው ሌላ ነው። እየተግባባን አይደለም። በእንደዚህ አይነት ሀሳብ ነው ነገር በፍጹም ልንግባባ አንግባባ። ለምን አብርሃም ለምን መጥቶ እዚህ ቤት መኖር አይችልም? ምን ችግር አለው? አይ ችግር አለው ወይ? ምን ችግር አለው? በደንብ ችግር አለው። እኔ ነገር ስልሽ የእኛንም ስሜት ተረዱንና አንዳንድ የራሳችሁ ስሜት ብቻ አትረዱ። ገብቶሻል? እኛንም ተረዱን እንጂ ሩታ አንድ ክላስ ሰተሽው እኮ ብሎሪ ኖርማል ነው። ቀለል ነገሮችን ማቅለል ነው። ለምን ምን ችግር አለው? የማይሆንበት ምክንያት ነው። ልጃችሁን አንድ ላይ ብታሳደጉ ምን ችግር አለው? ልጁን በፈለገበት ሰዓት መጥቶ ማየት ይችላል። እኔ ልጁን እንዳይ እሺ፣ ሆቴል እየኖረ እንዲኖር ፈልግ። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ያው ጠፋ ብያለሁ፣ ብዙ ቀን ጠፋሁና ከሶሻል ሚዲያ ብዙ ጠፍቻለሁ። ዛሬ ወደ እናንተ መጥቼላችኋለሁ። ያው የመጣሁላችሁ ሀሳብ በአንድ ሀሳብ ነው። ትናንትና የተለቀቀው ቪዲዮ አይቼ ነበር። አብርሽና ሩታ ያው ቤት ውስጥ ሆነው ነበርና አሪፍ ጊዜ እያሳለፉ ነበር። በዚህ ሳምንት ሩቲም እዚሁ አዲስ አበባ መታ ቤቷ ገብታለች እና ቤቷም ስለገባች በጣም ደስ ብሎኛል። የምሬ ነው ከምላችሁ በላይ ነበር። በጣም ነበር ደስ ያለኝ ቤቷ ገብታ እንደዛ ሰርፕራይዝ ሲያደርጓት። እንደውም ፕሮግራሙ ላይ አለመገኘቴ በጣም የተናደድኩት፣ ምክንያቱም የሩታ ደስታ ነው ሁሌ የምፈልገውና ደስተኛ ሆና ስላየኋት በጣም ደስ ያለኝና አብርሽም እንደዛው ደስታውን ገልጾላታል። ቤትና ሰርፕራይዝ አድርጓታልና ያ ሁሉ ነገር ግን ተፈጥሮ ትንሽ ትናንትና ያለመግባባት ችግር ተፈጥሯል። ከቤቴ ውጣልኝ ብለዋለች። ያው ቤታቸው የሁለቱም ቤት ነው፣ የሩትም የአብርሽም የሁለቱም ቤት ነው እና ሩታ ግን ያው ውጣ ብለዋለች እና እሱም ወጥቷል። አብርሃም የሚገኘውን ሆቴል ላይ ነው፣ ሆቴል ይዞ ነው የሚገኘው አብርሃም እና ይሄ ነገር ደግሞ መሆን የለበትም። አሁን የሚገኘውና አብርሽ ህንፃ ላይ ነው እና ቤታቸውም እዚህ ነው እና ሩት ቤት ነች። እመጣለሁ ብያታለሁ። ያው እንደምመጣ ታውቃለች እና እሷን ማግኘት ይፈልጋሉ። ምክንያቱም አብርሽ በዚህ ሰዓት በዚህ ልጅ ወልዶ ሆቴል ይዞ ማደር የለበትም፣ ወይም ደግሞ ሆቴል ይዞ መቀመጥ የለበትም። ቤቱ ነው መቀመጥ ያለበት፣ ቤቱ ነው መኖር ያለበት እና ለዛም ስለሆነ ሩታን ላወራት መጥቻለሁ። እሺ ትለኛለች ብዬ አስባለሁ። ምክንያቱም አንድ ክላስ ሰጥተው ከፈለጉ አብረው አለማደር ይችላሉ። ግን አንድ ክላስ ሰጥተው አብረው ልጃቸውን ማሳደግ ይችላሉ፣ ነገሮች እስከሚስተካከሉ ድረስ ማለት ነው። ይስተካከላሉ ብዬ አላስብም። ምክንያቱም ብዙ ነገር ተለፍቷል፣ ብዙ ነገር ጥረናል፣ እኛም ብዙ ነገር አድርገናል እና እስካሁን ምንም ተጨባጭነት ነገር የለም። ሰላም ነው ሲባል ድጋሚ ሌላ ነገር ይፈጠራልና ብቻ ትንሽ ስለደበረኝ ነው ዛሬ ወደ እናንተ የመጣሁላችሁና ትናንትና ባየሁት ነገር ትንሽ ደብሮኛል። ምክንያቱም አብርሃም በዚህ ሰዓት ሆቴል መቀመጥ የለበትም። እኔና አብርሃም ተጣልተናል፣ ያው እስከዛሬ ተጣላን፣ እስካሁን አልተገናኘንም እና እሱንም ማግኘት ፈልጋለሁ። በዚሁ አጋጣሚ አብርሃምንም ማግኘት ፈልጋለሁ፣ ማውረድ ፈልጋለሁ። እሱንም ብቻ ይሁን። ዛሬ ግን ዋናው ሀሳቡ ሩታን ላወራት ነው የመጣሁት። ቤት ነው ያለችው። ከአብርሃም ጋር አንድ ላይ ሆነው ልጃቸውን እንዲያሳደጉ ፈልጋለሁ። ያለው ነገር ደግሞ ገብተን ከሩታ ከራሷ አንደበት የምንሰማውና ምና ይሆናል። እኔ የምሬ ነው በጣም የሚደብረኝ አብርሃም ሆቴል እየኖረ ብቻ በጣም ይደብረኛል። ምክንያቱም ይህ ሁሉ ነገር እየለፉ የነበረው ይህ ሁሉ ነገር እያደረጉ የነበረው ሁለቱ አንድ ላይ እንዲሆኑ ነበር። ሁለቱ ተስማምተው ልጃቸውን እንዲያሳድጉ ነበር። እሷ እዚህ ቤት ውስጥ እሱ ደግሞ እዛ ሆቴል ጭራሽ ማይመጣና ደስ ማይል ነገር ነው እየተፈጠረና እየሆነ ያለው ነገርና ይሄ ነገር ደግሞ መሆን ስለሌለበት ዛሬ ወደዚህ መጥቼላችኋለሁ። ሩታ እሺ ትለኛለች ብዬ አስባለሁ። ምክንያቱም ባሏ ነው፣ የልጇ አባት ነው። የልጇ አባት ደግሞ ሆቴል ለሆቴል ሲንከራተት ደስ ይላታል ብዬ አላስብም። ውስጧ ላይ ደስተኛ ትሆናለች ብዬ አላስብም፣ እንደኔ ማለት ነው። ምክንያቱም የልጇ አባት ነው፣ አብሮ መኖር ይችላሉ። አንድ ቤት ውስጥ ሆነው አንድ ክላስ ሰጥተው እዛ አንድ ክላስ ውስጥ መኖር ይችላሉ። እኔ እንደዛ ብዬ ነው የማስበው። ልጃቸውን አብረው ቢያሳድጉ ችግር የለውም፣ ኖርማል ነገር ነው። ልጃቸውን አንድ ላይ አድርገው ማሳደግ ይችላሉ።
እሱም አለመነካካት እኮ ከፈለጉ አይነጋገሩ፣ ብቻ ግን አንድ ቤት ውስጥ ይኖሩ። እኔ ሁለቱ ተለያይተው ማየት አልፈልግም። የምሬ ነው እግዚአብሔር። ሁለቱ ተለያይተው በዚህ ልክ እንደዚህ ተለያይተው ማየት አልፈልግም። እኔ የምሬ ነው እና ቤተሰቦች ፈጣሪ ይረዳኛል። አውራታለሁ እያስባለሁ፣ እጫናታለሁ፣ በደንብ እጫናታለሁ እያስባለሁ። ምክንያቱም አብርሽ በዚህ ልክ ሆቴል ሄዶ እስከሚከራይ ድረስ እስከ መኖር ድረስ ይከብዳል። አንዳንዴ የለመዳችሁትና ግን ማጣት በጣም ከባድ ነገር ነው። ተላምዶ መለያየትም እንደዛው በጣም ከባድ ነገር ነው እና እሱም የሚችል አይመስለኝም። እሷም እንደዛው እስከዛሬም ያው ነገሮች ሁኔታዎች እንትን ብሏቸው ነው እንጂ አብረው መኖር ቢችሉ እኔ ደስ ይለኛል እንደ ራሴ ማለት ነው። እና ሩታን በደንብ አድርጌ ነው መጫናት፣ የምሬ ነው በደንብ አድርጌ ይጫናታል። እና ያለው ነገር ደግሞ አብረን የምናየው ይሆናል። ያው አሁን ቤታቸው ላይ ነው ያለሁት እና ሁሉ ነገር አብረን የምናየው ይሆናል። ቤት ውስጥ ትኖራለች ብዬ አስባለሁ። ምክንያቱም ቤት ጠብቅኝ ብያታለሁ። እኔ ነኝ አለች። ሩቲ የጠፋ ሰው እንዴት ነው? እንዴት ነው? አልጮህም። እንዴት ነሽ? እባክሽ አማን ነው? ሁሉ ሰላም? ቆይታ አሪፍ? እንዴ ቤታችሁ ተቀያይሯል? አምሮበታል አይደለ? የምር ምንድን ነው የማየው ነገር? ፎቶአችሁ በጣም ነው ያማረበት አይደለ? እሺ። እና ኧረ የምር ያምራል፣ ደስ ይላል። እና ደህና ነሽ? ሁሉ ሰላም? ፈጣሪ ይመስገን። ቆይታ አሪፍ? ምን እግር ጣለ ዛሬ? ጠፍተህ ባለፈው ሳትመጣ ባለፈው ዕለት እኮ አልነገሩኝም። በዛ ላይ እኔ እግዚአብሔርን ቪዲዮ ሳየው በቃ እንጃ አለመኖሪ በጣም ነው የተናደድኩት። ምክንያቱም እዚህ ድረስ መጥተሽ ሳይኖር እያልከኝ ነበር። ብቻ ግን ዋናው የአንቺ ደስታ ነው የምፈልገው። ዋናው አንቺ ደስተኛ መሆንሽ ነው። በሰዓቱ ግን ደስተኛ ሆነሻል። ያው እያየሁሽ ነበር ስታወሪ፣ ቃላቶችሽን እየቆጠርኩ ነበር እየሰማኝ ነበር። ስንት ቃላት ቆጠርክ? ወደ 1000 ምናምን። ብቻ ዋናው እንኳን ለቤትሽ አበቃሽ። ስንት ጊዜ ሆነሽ እዛ? አይ ቲንክ 3 ወር መሰለኝ። ከ3 ወር በኋላ ነው ቤትሽ የምትመጣው? ከ3 ወር በላይ ሆነኛል። እና ቆይታ እንዴት ነበር? እናት ቤት አራስ እንዴት ነበር? አራስነት ወይ ተመችቶኛል። አምሮብሻል ደግሞ የምር አምሮብሻል። አራስ ቤት እንደዚህ ከሆነ እኔም ልታረስ እንዳ ቅቤው ነው የሚቀቡት። ቅቤ ነው ምን የሚያሳምረው? ቅቤውም አሪፍ ነው። እኔ አልወድም ነበር ግን በቃ በግድም ቢሆን እየተቀባዩ ምናምን አሪፍ ነው። ከዛ በኋላ ደግሞ ምግቡ በቃ ስፔሻል ይለያል። ለአራስ የሚሰራው ምግብ ተንከባክቦሻል ማለት ነው። በጣም አሪፍ ምግብ ነው እና ሁሌም ሰው ቀን በቀን የሚበላው አይነት አይደለም። ማለት ለአራስና ኖርማል ሰው የሚበላው አንድ አይነት አይደለም። ለአንቺ ለየት ያደርጋል። ቢፌ ነገር ነው ቅቅሉ ፋስቲ ነው አይኖርሽው ይመችሽ። ዋናው አንቺ ፋ ማለትሽ ነው። ብቻ እንኳን የምር ስሬ ስናወራ እንኳን ለቤትሽ አበቃሽ። ብዙ ለፍተናል ወደዚህ ልመጪና ዋናው ነገር እንኳን ለቤትሽ አበቃሽ መድኃኒዓለም። እንደዚህም ደግሞ ተደስተሽ ስላየሁሽ በጣም ደስ ብሎኛል። የምሬን ነው እና ሁሌም ደግሞ ተደስተሽ እንድትኖሪ ነው ፈልገው። ክፉ መጥፎ ነገር ምናምን እንዲያጋጥምሽ አልፈልግም። ሁሌም ደስተኛ ሆነሽ እንድትኖሪ ነው ፈልገው እና ዛሬ ግን አመጣጤ ይህንን ነገር ላወራ አይደለም። አመጣጤ ያው ትናንትና ትንሽ ግራ ያጋባኝ ነገር ስለተፈጠረ ነውና አብርሃም ስልክ አላነሳልኝ ነበርና አቤል ጋር ደውዬ ነግሮኝ ነበር አንዳንድ ነገሮች ያው የተፈጠሩት ነገሮች እሱም ነበርና ቪዲዮ ላይ ስለነበረ ነው እሱም ደውዬ የጠየኩት አብርሃም ስልክ ስላላነሳልኝ እና እዚህ የተፈጠረው ነገር አስረድቶኛል። አቤልም አሁን አብርሃም የሚገኘው ሆቴል ላይ ነው። ሆቴል ይዞ ነው ያለው። እኔ ደግሞ ያ ነገር አልፈልገውም።
አብርሃም ሆቴል ላይ ተቀምጦ እንዲኖር አልፈልግም። ታውቂያለሽ ከዚህ በፊት ብዙ ነገሮች ተፈጥረዋል። እኔም እናንተን ለማስታረቅ ብዙ ነገር ፈጥሬያለሁ። ኢቭን እስከዛሬ ድረስ ከአብርሃም ጋር ጥለኛ ነኝ። ከአብርሃም ጋር ተጣልቻለሁ እና ለዛም ምስክር አነሳልኝ። በአንዳንድ ነገሮች አክርፎኛል እና ብቻ የኔና የሱ ነገር ችግር የለውም። ያው ወንድማሞች ነን፣ በራሳችን መንገድ እንፈተዋለን። ኖርማል ነገር ነው። ግን ዛሬ ላውራሽ የመጣሁት አንደኛ ነገር አብርሃም ሆቴል ላይ እንዲቆይ አልፈልግም። ሁለተኛ ነገር ደግሞ ልጃችሁ አንድ ላይ ሆናችሁ እንድታሳድጉ ፈልጋለሁ። አብራችሁም ባታሩ ራሱ አብራችሁ መተኛት ባትፈልጉ ራሱ ክላስ ሞልቷል። ቤት ውስጥ ብዙ ክላስ ነው ያለው። አንድ ክላስ ውስጥ እሱ ተቀምጦ መኖር ይችላል። ሩቲ አብርሃም በዚህ ጉዳይ ላይ እኮ እኔ እና እሱ ተነጋግረን የጨረስነው ነገር ነው። ተስማምቶበት አምኑ ነው የሄደው። እሱማ ግን እኔ እንደራሴ እንደ ወንድም ነው የመጣሁት። ሲጀምር አንደኛ አብርሃም ልኮኛል ነው የመጣሁት። አብርሃም ሲቀጥል ደግሞ ስልክም አላነሳለኝም። ግን የራሴ አይምሮ ፈቅዶና ወደዚህ መርቶኝ ነው የመጣሁት። እኔ አንደኛ በጣም ነው የደበረኝ። ምክንያቱም አብርሃም ከዚህ ቤት ወጥቶ ሆቴል ይዞ ሲኖር እንደ ወንድም በጣም ይደብረኛል። ምክንያቱም አንዳንድ ቀለል አድርገን የምናስበው ነገሮች ነገ ላይ ዋጋ ያስከፍሉናል እና እኔ እንጃ እንዴት አስባችሁት እንደሆነ አልገባኝም። ሊገባኝ አልቻለም። ነገር አይደለም ይፋ ማለት እኔም እኮ ከዚህ ቤት በጣም ብዙ ጊዜ ወጥቼ ኖር ያውቃለሁ። ይሄ ደግሞ ለሱ ኖርማል ነው። ሲቀጥል አምኖበት ነው እያደረገው። ተስማምተንበት መጀመሪያ ተነጋግረን እኔ ወደዚህ ቤት ሳልመጣ ገባ እራሱ ነው እኔ እወጣለሁኝ አንቺ ትገቢያለሽ ያለኝ እንጂ አስቀድሜ አንተ ውጣልኝ እኔ እገባለሁ ብዬው አይደለም። እኔ ውጣ ብዬ ገፍትሬው ምናምን አይደለም። ማለት እራሱ ነው መጀመሪያ አምኖበት አስረዳኝ፣ አሳመነኝ። ኦኬ አልኩኝ፣ እኔ መጣሁኝ፣ እሱ ሄደ። ገባ ማለት አሁን ነገሮችን ድጋሚ ወደኋላ መመለሱ እኔ ቅር ስላለኝ እኮ ነው። አንደኛ ነገር በጣም ነው ቅር ያለኝ። ምክንያቱም እኔ እንዴት አስባችሁት እንደሆነ አላውቅም። ሁለታችሁ ተለያይታችሁ እሱ ሆቴል እየኖር አንቺ እዚህ እየኖር አልገባኝም። ይፋ ማለት እኔ እኮ ከዚህ ወጥቼ እኮ የራሴን ቤት ተከራይቼ ኖር ያውቃለሁ። ስለዚህ ምንም ችግር አይፈጥርም። ያ ነገር አሁንም መድገም ነው ወይ የሚፈልጉት? ድጋሚ እንደዛ አይደለም መድገም ምናምን ሳይሆን መጀመሪያ እኔ በቃ አሳምኖኝ ወይም ደግሞ እራሱ ፈልጎት ነው ይሄንን ነገር ያደረገው አይደል? እኔ ወይ ግዳጅ ምናምን አድርጌበት አይደለም። ኦልሬዲ ተስማምተንበት ካደረግን በኋላ ድጋሚ ወደኋላ ተመልሶ እኔ እዚህ ቤት ልኖር ቢለኝ እኔም አልቀበለውም፣ እሱም እንደማልቀበለው ስለሚያውቅ ለምን አንድ ክላስ ውስጥ ቁጭ ብሎ መኖር አይችልም? ይፋ እኔ እና እሱ አንድ ቤት መኖር አንችልም ከዚህ በኋላ። ምን ችግር በጣም ብዙ ነገሮች አልፈዋል እኔ እና እሱ መካከል ገባክ? እሱም ከኔ በጣም በብዙ መንገድ ርቀት ተጉዞ ሄዷል። ስለዚህ እኔ ወደሱ እሱም ወደ እኔ የሚመለስበት ምንም አይነት ምክንያት አይኖርም። አንድ ቤት ውስጥ የሚያኖረን ምንም ነገር አይኖርም። ሲጀመር ለምን እንኖራለን አንድ ቤት ውስጥ? ምን ችግር አለው? እንትን እኮ ነው ባልሽ እኮ ነው ሩቲ። አብራችሁ አድራችኋል፣ አብራችሁ ብዙ ነገር ፈጥራችኋል። ይሄ ለእናንተ አዲስ አይደለም። የልጅሽ ደግሞ አባት ነው። በዚህ ልክ ደግሞ ከቤት ወጥቶ ሆቴል ይዞ መኖር ተገቢ አይደለም እና አንድ ክላስ ሰተሽው እንደ ወንድም እኔንም ተረድተሽኝ ልጃችሁን አንድ ላይ ብታሳድጉ ደስ ይለኛል። አይሆንም ይፋንደስ ማድረግ አልችልም። እንጃ ይሄን ነገር እኔ አእምሮ እሺ ብሎ አይቀበለኝም በፍጹም። ማለት አንዳንድ ጊዜ ከአእምሮክና ከልብ ጋር ክርክር ትይዛለህ። አንዳንዴ አእምሮክ ይሄ ነገር አይሆንም የሚልህና ከልብ ጋር ደግሞ የምትጨቃጨቀው ነገር አለ። እኔ ደግሞ በዚህ ሰዓት ልቤም አእምሮዬም አንድ አይነት ሀሳብ ነው ያለው። ወደኋላ የሚመለስበት ምንም አይነት ነገር አይኖርም። ብዙ ጊዜ ሰዎች የሆነ አእምሯቸው ጭክን ይልና የሆነ ልባቸው ደግሞ የሆነ የሚፈልገው ነገር ወደኋላ መመለስ የሚመኘው ነገር አለ። እኔ ጋር ደግሞ ይሄ ነገር የለም። ማለት አእምሮዬም ልቤም በሰዓት አንድ አይነት ሀሳብ ነው ያለው። እኔ እና እሱ አብረን መሆን አንችልም። እኔ እና እሱ አንድ ቤት መኖር አንችልም። እኔ እና እሱ አብረን መቀጠል አንችልም። እሱም የራሱን ህይወት ነው የሚኖረው፣ እኔም የራሴን ህይወት ነው የምኖረው። በቃ በዚህ ሀሳብ ነው። ልጃችሁስ እንዴት ልታሳድጉ? እንደዚህ እሱ ሆቴል እየኖረ እየመጣ እየጠየቀው ነው ማለት እኔ ጋር ብቻ የተፈጠረ ነገር አለም ወይም ደግሞ አዲስ ነገር አይደለም። ማናችን ጋር አዲስ ነገር አይደለም። ለማስተካከል ግን እየሞከርኩ ነው ሩቲ። እኔን እየተረዳሽኝ ከሆነ አዲስ ነገር ሆኖ አይደለም። ከዛ በፊትም ቪዲዮ ላይም አይቼዋለሁ። ገብቶሻል? ቤት ግቢና እኔ እወጣለሁ ያለው ነገር ሁሉም ነገር ሰምቼዋለሁ። የትናንትና ቪዲዮ አይቼዋለሁ። አቤልም ደውሎ ያለው ነገር አስረድቶኛል። እኔ ግን አሁን ከእንደገና ልጠይቅሽ የመጣሁት በቃ ልጃችሁ አንድ ላይ እንድታሳድጉ ስለምፈልግ ብቻ ነው። አንድ ክላስ ስጩ፣
ገብቶ ይወጣል ይገባል። በቃ አለቀ። ልጁ እስከሚያደግ ድረስ ልጁ ካደገ በኋላ የራሳችሁ የሆነ ውሳኔ ትወስናላችሁ። ምክንያቱም ይህ ልጅ ገና ጩጬ ልጅ ነው። የእናንተ መጣት ኦልሞስት ወደ 1 ዓመት እየሄደ ነው፣ እየተጠጋ መሰለኝ ወደዛና እስከዛሬ ድረስ ሰላም የላችሁ እና እኔና አንቺን ብዙ ነገር ተባብለናል፣ ከአብርሃም ጋርም ብዙ ነገር ተባብለናል። እና ይሄ ነገር ደግሞ ቢቆም ይሻላል። በቃ ሁኔታዎች እኮ በዚያ አይቀጥሉም አይደል? እንደዚህ እየሆኑ እኮ አይሄዱም ሁሉ ነገር ማለት አሁን እኮ አብቅቷል። ነገሮች እንደ አዲስ የተነሱ ነው እንጂ እውነት ለመናገር እኮ አብቅቷል። ምንም እኮ አዲስ ነገር የለም። እኔም የራሴ ላይፍ ነው ይሄው ጀምሬ እየኖርኩኝ ያለሁት እኮ። ለምንድን ነው ሁለታችሁም የራሳችሁን ሀሳብ የምታዳምጡት? አንዳንድ የሰውም ነገር ይግባችሁ። የሰውም ስሜት ይግባችሁ እንጂ እኔ ለእናንተ ብዬ ብዙ ነገር መስዋዕትነት እየከፈልኩ ነው፣ ብዙ ነገር እያደረግኩ ነው። ያ ነገር ሊገባችሁ አልቻለም። መች ነው የሚገባችሁ? ዛሬ ካልገባችሁ እንዴ ማለት አልገባኝም። ይፋ ያልተረዳሁ ነገር አለ ማለት እኛ ለሰው ስሜት ነው መኖር ያለብን። እኔ ለሰው ስሜት ነው መኖር ያለብኝ። አንዳንዴ ደግሞ ለሰው ስትይ ደግሞ መተው ያለብሽ ነገር መተው አለብሽ። ብዙ ጊዜ ለሰው እየተወኩት ነገር አለ። ገብቶሻል? ሁሉም ነገር ላይ ድርቅ ተብሎ አይኬድም እኮ። እኔ እንደዛ እኔ ምንም እንደዛ አይነት ሰው እኮ መሆን የለብኝም ምናምን ብዬ ማለት ነው። ከምን ብዙ ጊዜ የተወኩት ነገር አለ እና ያ ነገር እኔ ጎዳኝ እንጂ ስጠቅመኝ አንድም ቀን አላየሁም። ስለዚህ አንዳንድ ጊዜ ደግሞ የሰውን ስሜት ብቻ ሳይሆን የራስንም ስሜት ማዳመጥ፣ ለራስ ጊዜ መስጠት፣ የራስን ሀሳብ ማክበር ራሱ አንዳንዴ አስፈላጊ ነው። እኔ ያንን ነገር ነው ያደረግኩት። ገባ? ምንም ነገር አዲስ ነገር አላደረግኩም። ምናልባት እናንተ ይህንን ነገር አታውቁትም፣ ለእናንተም አዲስ ነው፣ በእርግጥ ለእኔም አዲስ ነው። እንዴት ብትለኝ ኮምፕሊትሊ የሰውን ሀሳብ በቃኝ ብዬ የራሴን ሀሳብ ብቻ እያራመድኩኝ ያለውበት ሰዓት ላይ ነው። ግን ደግሞ ይህንን ሀሳብ ነው ማራምደው ስል ከነጭራሹ ሰው የሚባል ነገር አልሰማም እያልኩኝ አይደለም። መስማት ያለብኝን እንሰማለሁ፣ ማዳመጥ ያለብኝን መተግበር ያለብኝን። ግን እናንተ እያዳመጣችሁን አይደለም ሩታ፣ እኛም እየተረዳችሁን አይደለም። እኛ እያወራን ወሬ ተደማጭነት እያገኘን አይደለም። ስለዚህ በቃ አብርሃም እዚህ ቤት ገብቶ እንዲኖር እንፈልጋለን ሩታ። ተስማምተን እኮ የጨረስነው ነገር ነው። አንተ በእንደዚህ አይነት ጉዳይ ደግሞ እኔ ልትረብሸኝ ልትጨቀጭቀኝ አይገባም እኮ ይፋ። እየጨቀጨኩሽ የሆነ ነገር አይደለም። ገብቶሻል ሩታ? አብርሃም ይምጣ እዚህ ቤት ቢኖርና አንድ ላይ ልጃችሁ ታሳድጉ ደስ ይለኛል። ኮሽ ቁጭ ብለን እንነጋገር። አይ ስልሽ እየተግባባን አይደለም። እኔ የማወራው ሌላ ነው፣ አንቺ የምታወሪው ሌላ ነው። እየተግባባን አይደለም። በእንደዚህ አይነት ሀሳብ ነው ነገር በፍጹም ልንግባባ አንችልም። አንግባባ። ለምን አብርሃም ለምን መጥቶ እዚህ ቤት መኖር አይችልም? ምን ችግር አለው? አይ ችግር አለው ወይ? ምን ችግር አለው? በደንብ ችግር አለው። እኔ ነገር ስልሽ የእኛንም ስሜት ተረዱንና አንዳንድ የራሳችሁ ስሜት ብቻ አትረዱ። ገብቶሻል? እኛንም ተረዱ እንጂ ሩታ አንድ ክላስ ሰተሽው እኮ ብኖር ኖርማል ነው። ቀለል ነገሮችን ማቅለል ነው። ለምን ምን ችግር አለው? የማይሆንበት ምክንያት ነው። ልጃችሁን አንድ ላይ ብታሳድጉ ምን ችግር አለው? ልጁን በፈለገበት ሰዓት መጥቶ ማየት ይችላል። እኔ ልጁን እንዳይ እሺ፣ ሆቴል እየኖረ እንዲኖር ፈልግ። የራሱን ቤት ይከራያል፣ እሱም ኖርማል ነው። እኔም ለብዙ ጊዜያቶች የራሴን ቤት ተከራይቼ እኖራለሁ። ምንም የተለየ ነገር አይደለም። እንደውም በነገር ላይ ማለት ነው ያኔ መተህ ልጠይቀኝ የሚገባው እኮ እኔን ነበረ እኮ አሁን ስላለፈው ነገር ነው አይደለም ነው። እኔ በጣም ሰው በሚያስፈልገኝ ሰዓት ብቻዬን የኖርኩኝ ሴት ነኝ። ገባ? በጣም ብዙ ቻሌንጆችን አሳልፌ ለዚህ ደረጃ የደረስኩኝ ሴት ነኝ። ስለዚህ አሁን እሱ ወንድ ልጅ ነው ወጥቶ መኖሩ ብቻውን በመሆኑ እንደዚህ ሊያንገበግበው አይገባም። እኔ በጣም ብዙ ነገሮችን ብቻዬን ሆኜ አሳልፌያለሁ ቤት ውስጥ ተከራይቼ በእርግዝናዬ ሰዓት። ገባ? አይ ነው ሰው ሊረዳኝ ሊመጣ ይችላል ምናምን፣ ግን ደግሞ ሰውንም ማስቸገር አልፈልግም። የራሴን ነገር በራሴ መንገድ እወጣዋለሁ ብዬ ስለማምን ማለት ነው። ስለዚህ አሁን እሱ ይሄንን ነገር ያቀተዋል ወይም ደግሞ ይከብደዋል ብዬ አላስብም። ኖርማል ነገር ነው። ስለማቀት አይደለም። አሁንም እኮ ሄዶ እየኖረ ነው ሆቴል። በቃ እስከመኖር እኮ እየኖረ ነው። በቃ ስለዚህ አሁን እሱ ራሱን አምኖበት እየኖረ ያለ ሰው ነው። አንተ ግን በዚህ ልክ እኔን እንደዚህ ማጨቃጨቅ ወይ ማከራከር ተገቢ ነው ብዬ አላምንም። ይፋ ምን ሆነ ነው? አይ ሩታ የምር በጣም እየደበረኝ ነው። አይ እያስደበርሽኝ ነው። የምሬ ነው። ይሄ ሊደብር ይችላል። እኔ ግን ምንም ሊቀይረው የምችለው ሀሳብ አይደለም። እያስደበርሽኝ ነው። ይፋ ምንም ማድረግ አልችልም። አንዴ ምን ችግር አለው? አንድ ክላስ ውስጥ ገብቶ ቢኖር እንዴ ልጃችሁን አንድ ላይ ታሳድጉ ምን ችግር አለው? ችግር እኮ የለውም። እንዴ አንቺ ይዛኔ ተከራይተሽ ስለሆነሽ ዛሬ እሱ ወጥቶ ተከራይቶ ይኖር ነው? እንደዛ ነው ተስማምተንበት ያደረግነው ነገር እኮ ስለሆነ ነው። እኔ በግዳጅ ምናምን አድርጌው አይደለም።
ተስማምተንበት ነው። ይሄንን ሀሳብ ደግሞ እሱ ራሱ ነው ያመጣው በሚገርም ሁኔታ። እኔ አይደለሁም ኢቭን እኔ እንኳን ብሆን እሺ፣ ግን እኔ አይደለሁም ይሄንን ሀሳብ ራሱ ያመጣው። ራሱ አምጥቶ ራሱ እንደዚህ ያድርጋለሁኝ፣ እንደዚህ ይሆናል፣ እኔ ሄዳለሁኝ፣ እባክሽ ነዚህ ሁኚ ብሎ አሳምኖኝ እንደዚህ ቤት እዚህ እንድመጣ ያደረገኝ እሱ ነው። ገባህ አይደል? አይ ግን የራሳችሁ ስሜት ባትረዱና የኛንም ስሜት መች ነው የኛ ስሜት ይገባችሁ? አይ ስልሽ የኛ ጭንቀትና የኛ ስሜት መች ነው የሚገባችሁ? የራሳችሁ ስሜትና የራሳችሁ ጭንቀት ብቻ የእናንተ ስሜት የእናንተ ሀሳብ ሳይገባኝ የቀረበት አንድም ቀን የለም። ግን እየገባችሁ አይደለም፣ እየገባችሁ አትመስሉም። ተረድቻችሁም ብዙ ነገሮችን ለመተውና ለማድረግ ሞክሬያለሁ። አሁን ግን የራሴን ውሳኔ እንደወስንና የራሴን ህይወት እንድኖር ብትፈቅዱልኝ ደስ ይለኛል። ይፋ ወራሽን ስናግርክ ገባ አይደለ? እኔ ደግሞ ልጁን እንዳያይ የምከለክልበት ምንም አይነት ምክንያት አይኖርም። ቅንጣት አክልም በፈለገው ታይም መጥቶ ማየት ይችላል ልጁ። ገባ? ጠዋት መጥቶ ሲፈልግ ማታ መሄድ ይችላል ከልጁ ጋር ውሎ። በቃ አብረን ግን አንድ ቤት ውስጥ መኖር አንችልም። ለምን? ምን ችግር አለ? እስከ ዛሬ ይኖራችሁ አይደል እንዴ? አሁን ሁሉም ነገር ትታችሁ አብራችሁ መኖራችሁ አችልም። በታሪክ ሁሉም ነገር ትተው እኮ አብሮ መኖር ይቻላል። ሩታ ነገሮችን አንዳንዴ ማቅል ካልተውናቸው አይተውንም ነገሮች እና ስላለፈው ነገር ትተረው በጣም እያስደበርሽ ነው። እኔ በጣም እያስጨነቀኝ ነው። ምንምም እያስደበርኩ አይደለም። ሲቀጥል ደግሞ እሱ አምኖበት ወስኖ ያደረገው ነገር ነው። እሱ ራሱ ልጄን ብቻ ለማየት እመጣለሁኝ ከዛ በኋላ ምንም አይነት ነገር አይፈጠርም ብሎኛል። ጓደኞቹ ስለኔ አመለካከት እኮ ነው እያወራሁሽ ያለሁት፣ ስለሱ አይደለም። እኔ እንዲሆን የምፈልገው ነገር ነው። በሱ ዙሪያ ማንም እኔን እንደማይረብሸኝ ነግሮኝ ነው ተስማምቼ ወደዚህ ቤት የመጣሁት። ስለዚህ ብቻሽን ከልጅሽ ጋር ማሳደግ ነው የምፈልጊው፣ ፍላጎትሽ እሱ ነው። የትም እኮ አልሄድም። የአባቱን ፍቅር ማግኘት ይችላል። የትም አልሄድም። ይመጣል፣ ያየዋል፣ በፈለገ ሰዓት ከልጁ ጋር ጊዜ ያሳልፋል። ምንም አዲስ ነገር የለም። ከዛ ውጭ ያለውን ላይፋችንን እንኖራለን። አለቀ በቃ። ይፋ ለምን ነው ታስጨንቀኝ? አንተ ደግሞ መተክ እኔ እያስጨነቅኩሽ አለ። አስጨነቀኝ እንጂ ከዚህ በላይ ይፋ እያስጨነቅኩሽ አለ። አሁን ልጄም ተነስቷል። ይፋ ፕሊስ እኮ ይኸውልሽ፣ አስቢበት፣ የምሬን ነው አስቢበት። እና አብርሃም እዚህ መጡ አንድ ላይ ከዚህ ርዕስ እንውጣና ይኸውልህ ልጁም የወንድምህ ልጅ ማየት ከፈለግ ታየዋለህ። አይካልክ ግን ፕሊስ በሰላም ፍቅር ታገይፋል። በጣም እያስጨነቀኝ ነው። በጣም እያስጨነቀኝ ነው። ስለሽ በዚህ ልክ ደግሞ የሰው ስሜት ማይገባችሁ ከሆነ ችግር የለውም። ኢትዮክ እኔ እኮ ለሰው ስሜት ምንም ነገር እንትን ማለት ይችላል። ነገሮችን አደረኩኝ ግን በቃኝ። እውነት በቃኝ። ከነ ጓደኞቹ ማንም አንረብሽሽም ማንም አይረብሽሽም ብሎኝ ነው እኮ ሁሉም ነገር ትታችሁ። እኔ መጨረሻ ነው ልጠይቅሽ የመጣሁት ሩታ፣ ወይም ልጨቀጭቅሽ መጨቅጨቅ ፈልጌ ከአንቺ ጋር ሌላ ነገር ፈልጌ አልመጣሁኝም። የመጨረሻ ግን ላውራሽ ብዬ ነው የመጣሁት። በኋላ ለምን አላወራሁትም ከምል አሁን ላውራሽ ብዬ ነው የመጣሁት። በቃ የተለየ ሀሳብ የለኝም። እኔ ይፋ የተለየ ሀሳብ የለኝም። በቃ እንደዚህ ነው መኖር ፈልጉት። እሱ ሞቴን አንቺም እንደዚህ ተለያይታችሁ ነው መኖር ፈልጉት። የራሱን ህይወት ይጀምራል። ኖርማል ነው። ሆቴል አይደለም የራሱንም ቤት መከራየት ይችላል ምናምን ኖርማል ነው። እኔ ወደ ልጄ ልሄድ መሰለኝ። መልካም ጊዜ ሆነልክ። ልጁ ማይከፈለክ መምጣት ይችላል። እንግዲህ ቤተሰቦች ሁሉም ነገር አይታችሁታል፣ እንደሰማችሁት ነው። እንግዲህ አብረው ሆነው ልጃቸው አብረው ቢያሳድጉ ደስ ይለኛል። ልጁን የማይችውን ቶሎ ልውጣ